ከአራቶቹ መካከል አንተ ከየትኞቹ ነህ? የመጀመሪያው ነቢ አለይሂ ሰላቱ ወሰላም እንዲህ ይላሉ፣ ያ አማኝ ሆኖ ቁርአንን የሚቀራ የሆነ ሰው ልክ እንደ ትርንጎ ነው አሉ። ሽታዋ እጅግ ያውዳል፣ ሲቀምሷትም ጣዕምናዋ እጅግ ትጣፍጣለች አሉ። ሁለተኛው ያ አማኝ ነው አሉ ነቢ አለይሂ ሰላቱ ወሰላም፣ ነገር ግን ቁርአንን አይቀራም አሉ። ልክ እሱ ማለት ልክ እንደ ቴምር ነው አሉ። እሱ ሽታ የለውም፣ ነገር ግን ጥፍጥና ጣዕም አለው በቀመሱት ጊዜ። ሶስተኛው ናም ልክ እንደ ቆምጣጤ ነው አሉ። ናም አማኝ አይደለም፣ ወንጀለኛ ነው፣ ሙእሚን አይደለም፣ አመፀኛ ነው፣ ነገር ግን ቁርአንን ይቀራል። ልክ እንደ ቆምጣጤ ነው፣ ሲያሸቱት ሽታው እጅግ የሚያውድ፣ ሲቀምሱት ግን እጅግ የሚማርር የሚቆመጥጥ። አራተኛውና የመጨረሻው ያ አመፀኛው ቁርአንን የማይቀራው ነው። እሱ ልክ እንደ እምቧይ ነው አለይሂ ሰላቱ ወሰላም። ሽታም የለውም፣ ሲቀምሱትም መራራ ነው፣ ጥፍጥና የለውም አሉ ነቢ አለይሂ ሰላቱ ወሰላም። ስለዚህ አንተ ከአራቱ መካከል የትኛው ነህ? አማኝ ሆነህ ቁርአንን እየቀራህ ነው ወይስ ወንጀለኛ ሆነህ ቁርአንን እየቀራህ ነው? ወይንስ ወንጀለኛ ሆነህ ቁርአን ምን ትተህዋል? ወይንስ ቁርአንን ትቀራለህ፣ አላህን ታምጻለህ? ከየትኛው መሆንን ትፈልጋለህ? የራስህን ምረጥ ኢንሻአላህ። አሰላሙ አለይኩም ወራህመቱላህ ወበረካቱ።